ጥያቄ አለኝ። ከኦርቶዶክስ ተቋም ወደ ጴንጤ ተቋም የተዘዋወራችሁ እዛ በነበርኩኝ ጊዜ ዲያቆን ነበርኩኝ፣ ታቦት ተሸካሚ ቄስ ነበርኩኝ፣ አገልጋይ ነበርኩኝ የምትሉ ሞቲቫችሁ ምንድነው? እዛ በነበራችሁበት ጊዜ ከተጣላችሁ በኋላ ባለው ሁኔታ ወደዚህኛው ተቋም ተዘዋወራችሁ ወይስ እውነትም ኢየሱስ ክርስቶስ ገብቷችሁ እውነትም የኢየሱስ ክርስቶስ ፍቅር አማሏችሁ ነው ወደዚህ የመጣችሁት? እዛ ኢየሱስ እየተሰበከ አይደለም ብላችሁ ስላሰባችሁ ኢየሱስ እንዲሰበክ ነው አላማችሁ? ኢየሱስ እንዲታይ ነው አላማችሁ? ወይስ እዛ የተጣላችሁበትና የወጣችሁበትን ጉዳይ በዚህኛው ተቋም ተከልላችሁ እነዛን አታክ ለማድረግ እላችሁን ለመወጣት ቂም በቀላችሁን በዚህኛው ተቋም ተሸፍናችሁ ያንን ቂማችሁን ለመወጣት ነው የመጣችሁት? ትዝታው ሳሙኤል መዘምረው ዝማሬ የእውነትም መንፈስ ቅዱስ ሰጥቶ እግዚአብሔር ደስ እንዲያሰኘው መስዋዕቱ በዝማሬው በቅኔው ያ መስዋዕት በእግዚአብሔር ዘንድ ደርሶ እግዚአብሔር እንዲደሰትበት እንዲያሸተው አይደለም። የልህ መዝሙር ነው ያወጣ። ማርያም ምን አለች? ጌታዬ ነው አለች። ነይ ነይ ናና ኢየሱስ። እውነትም ይሄ ዝማሬ ኢየሱስ ክርስቶስን ያከብረዋል ብለህ አይደለም ያመጣው፣ የእልህ ነው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ፍቅር በማስተዋልና በጥበብ ኦርቶዶክሶች ኢየሱስን ይበልጥ እንዲወዱት፣ ወደ ኢየሱስ ይበልጥ እንዲጠጉ፣ ወደ ኢየሱስ እንዲመጡ አድርገህ ለ15 ሰከንድ ስትሰብክ ሰምቼ አላውቅም። ከነሱ ጋር እንዲሁ እየተሳለክ እየተሳሳክ እያላገጥክ እልህን ስትወጣ ነው የማየው። ምን አይነት ነገር ውስጥ እንደገባ ጭራሽ ብለበለ ደግሞ አሁን ደግሞ ከሐሰተኛ ነቢያት ጋር ግሩፕ ፈጥራል። ወዴት እየሄድክ ነው? እየጣፋ ነው። ተመለስ። ትዝታው ሳሙኤል በጋሻው ስብከትህን ወደው ነበር በፊት። በጋሻው እግዚአብሔር እንዴት ሩሩህ እንደሆነ መሐሪ እንደሆነ ፍቅር እንደሆነ ኢየሱስ ክርስቶስ እንዴት ጠላቶቹን እንኳን ይወድ እንደነበረ እንዴት ከሰው ልጆች ከሚጠሉት ጋር ተቀራርቦ አጎንብሶ ያገለግላቸው እንደነበረ ባንተ ላይ ኢየሱስን ማሳየት ሲገባ የስንት ዘመን ቂምህን ተሸክመህ እስከ ዛሬ ድረስ ተቀምጠ ሰዎች እየሞቱ ህፃናት እየተገደሉ አዋቂዎች እየሞቱ በሰው ደም ላይ ቆመህ እግዚአብሔር እየተበቀላቸው ያንተን መጽሐፍ ስላቃጠሉ እየተበቀላቸው እንደሆነ ስትናገር ትንሽ እንኳን ማታፈር። ምን ልታደርጉ ነው የመጣችሁት? በዚህ ተቋም ውስጥ ከተቋም ተቋም ላይ ተዘዋወራችሁት ወይስ ልባችሁ ነው የተቀየረው? ራሳችሁን ጠይቁ። ኢየሱስ ፍቅር ነው። ሌሎቻችሁም እየመጣችሁ እንዲህ የምትባሉት እንዲህ ቤት እያላችሁ የምትቦጫጨቁት ኦርቶዶክስ መጽሐፍ ቅዱስን እንድትሰብክ ክርስቶስ ኢየሱስን እንድትናገር በቃ ክርስቶስ ኢየሱስ ጎልቶ እንዲወጣ እንጂ እንዲጠፋ አይደለም። በፍቅሩ ማለው ወደ ኢየሱስ እንዲጠጉ ኢየሱስን እንዲሰብኩ ሌላው ላይ ያለው አቴንሽናቸው ተነስቶ ክርስቶስ ላይ ብቻ ፎከሳቸው እንዲሆን ይሄንን በፍቅር እንድንነግራቸው የኢየሱስ ፍቅር ዲፕሊ እንዲገባቸው ፎከሳቸው ኢየሱስ ላይ ብቻ እንዲሆን የምናደርግበት መንገድ ነው ወይስ ዲቤት እያላችሁ እየገባችሁ አንዱ ማሸነፉን ይሄንን ተናገረው ይሄንን መለሰለት አፉን ያዘጋው ያኛው ደግሞ ይላል ለሃጭ በላጭ ነው ማድረግህ እንባ በእንባ ነው የምትሆነው ናገባ ናይዋጣልን። ምን አይነት ስብከት ነው? ምን አይነት ነገር ነው ይሄ? ወደ ክርስቶስ ኢየሱስ ነፍሳት እንዲመጡ ነፍሳትን ለማሸነፍ ነው ዊል ለማድረግ ነው ወደ ክርስቶስ ኢየሱስ? ወይስ ደግሞ ያንተ ዕውቀት በቃ የሞላብህ ይሄ በቃ ዕውቀት እንዲታይና ማሸነፍ አሸነፈ ተብሎ እንዲጨበጨብልህ ነው? ምንድነው የዲቤት ራሱ ዓላማ? ምንድነው ዲቤት? ተከራከሩ የተባለበት ቦታ ፖዚቲቭ እና ኔጌቲቭሊ ክርክር ተብሎ መጽሐፍ ቅዱስ ላይ የተቀመጠበት ቦታ የቱ ጋር ነው? አትከራከር ነው ያለው። ኢየሱስን ስበክ እንጂ ተከራከር አላለህም። በጴንጤኮስት ተቋም ተከልላችሁና ተሸፍናችሁ ሌላውን የተጣላችሁትን የተባረራችሁበትን ተቋም አታክ የምታደርጉበት መሸሸጊያ አይደለም። እልሃችሁን የምትወጡበት ቂም በቀላችሁን የምትወጡበት አይደለም። ክርስቶስ ኢየሱስ የእውነትም ገብቷችሁ ኢየሱስን ፈልጋችሁ መታችሁ ከሆነ ኢየሱስን አሳዩ፣ ፍቅራችሁን አሳዩ፣ ኢየሱስን ስበኩ።